አንድ ሰው ቋሚ ደሞዝ ቢኖረው በዚህ ሰዓት ቁጥሩ ነው ኮንስታንት እንጂ በኑሮ ደረጃ ህይወቱ እያሽቆለቆለ ነው የሚሄደው። አሁን የዚህ ዓለም ሰው ደሞዝ በመጨመር 2000 ብር ደሞዝ ቢጨመር ህይወቱ ይሻሻል ይመስለዋል። በዚህ ዘመን ከገንዘብ አንፃር ዲፍሌት የሚያደርግ ወይም ደግሞ ዋጋው እየጨመረ የሚሄድ ነገር ምንድነው ብትለኝ ቫልዩ። ገንዘብን ሀብት ብለው የሚከተሉ ሰዎች ከገንዘቡ ጋር እያሽቆለቆሉ እየደህዩ ነው የሚሄዱት። ስለዚህ ላምጪው እንዲከፈል ህግ ያስገድዳል ማለት ምን ማለት ነው? ብዙ ሰዎች ይሄ የሚመስላቸው ቲማቲም የሚሸጥ ሰው መንገድ ላይ ካለ ብሩን ሲሰጠው ቲማቲሙ ሊሰጠኝ ህግ ያስገድዳል። ኮንቴክስቱ እሱ አይደለም። ኢንፍሌሽን ማለት ሲምፕሊ የእቃ ዋጋ መወደድ ማለት ሳይሆን ከዶላር ጀርባ ወርቅ ነበር ማለት ነው። ምን ማለት ነው? ያው ገንዘብ ያ አምና የነበረው ገንዘብ አልተቀነሰም፣ ግን የህይወት ስታንዳርድ እየወረደ ነው የሚሄደው። አሁን እንግዲህ ይሄንን የሚገነዘብ ሰው ማድረግ ያለበት ወርቅ እንግዲህ ለአብዛኛው ሰው አሁን የጀመረበትን መንገድ እንትን ለማድረግ ከወርቅ አንጣሪዎች በወሰደው ሞዴል ነው የአሜሪካ ባንክ ኦፍ ኢንግላንድ የተመሰረተው። ምን ማለት እንደሆነ የተወሰነ ነገር ላውራ። ሰዎች ይህን ነገር ቢረዱ በጣም ጥሩ ነው ብዬ አስባለሁ። ወርቅ አንጣሪዎች ምን ያደርጉ ነበር መሰለ? ካዝና አላቸው፣ ወርቅ የሚያስቀምጡበት የሚጠብቅ መሳሪያ የያዘ ሰው አላቸው። ራይፍል ቆመ ጠብቀኝ ማለት የሰለጠኑ ሰዎች አሉ። ካዝናውን የሚጠብቁ ወርቁን የሚያስቀምጡበት ካዝና አላቸው። አንተ አሁን መሬትን በወርቅ ብትሸጥ እና አጋጣሚ የሆነ ሰው መጥቶ መንገድ ላይ ቢያገኝ ወይም ቤት መጥቶ ቢዘርፍ ሙሉን የሸጥከውን መሬት ከብት በሙሉ አጣ ማለት ነው በአንድ ጊዜ። ስለዚህ ምን ያደርጉ ነበር? የሸጡትን ነገር ይሸጡና ወርቃቸውን ወስደው የወርቅ አንጣሪ ቤት ያስቀምጣሉ። ወርቅ አንጣሪው ይመዝንና ላስቀመጥከው የወርቅ መጠን ደረሰኝ ይሰጣል። ስለዚህ ተመልሰ ስትመጣ ደረሰኙን ትመልስልኛለህ፣ ወርቁን እኔ መልስልሃለሁ፣ የኪራይን ተቀብዬ ቀንሼ ከላዩ ላይ መልስልሃለሁ። አሁን እንግዲህ በአንተ ስም ነው ማዘጋጅልህ ማለት ነው። ማን ያዘዋል? 10 ግራም ወርቅ አስቀምጧል። በማን ያዘዋል ስም የተቀመጠ እኔ ጋር መኖሩን የሚያሳይ ደረሰኝ ላንተ ሰጣለሁ። አንተ ደግሞ እኔ ጋር ሳትመጣ ያንን ደረሰኝ አስይዘ በሬ መግዛት ትችላለህ። ትነጋገራለህ። የበሬው ዋጋ እኔ ሩቅ ቦታ ስለሆነ ያለው ማለት ነው። በጣም አልፎ ነው ያሉት እነዚህ ነገሮች። እንግዲህ በሬን እገዛሃለሁ፣ ደረሰኝን ግን ላንተ አስይዛለሁ። ደረሰኙን አንተ ይዘህ ብትሄድ ወርቅ አንጣሪዎች አይመልሱልህ፣ ስሙ በኔ ስለሆነ ያለው። ልክ ምን ለዋወጥበት ቀን ሲደርስ እኔ በሬውን ወስጃለሁ፣ ደረሰኙ በኔ በኩል ይመለስላቸውና ለወርቅ አንጣሪዎች ላስቀመጡበት ለጠበቁበት ከወርቁ ላይ ቀንሰው ወርቄን ይመልሱልኛል። ደረሰኛቸውን እሰጣቸዋለሁ፣ ወርቄን ይመልሱልኛል። ከዛ በኋላ ለሰውየው የተዋዋልኩበትን ወርቅ እሰጠዋለሁ። አለቀ። በዚህ መንገድ ነበር ሰዎች ሲሰሩ የነበረው። አሁን በነገራችን ላይ የአሜሪካን ዶላር ላይ ከ1963 በፊት ታትሞ የነበረው ይሄ ነው። ፔብል ቱ ዘ ቢረር ኦን ዲማንድ ነው የሚል ህግ ያስገድዳል ይላል። አሁንም የኢትዮጵያ ብር ላይ ያለው እሱ ነው። እነሱ ኢንጋድ ዊ ትረስት ብለው ለውጠውታል። እሱ ብቻ አይደለም፣ በውስጥ በኩል ደግሞ ፔብል ቱ ዘ ቢረር ኦን ዲማንድ የሚለው ቦታ ላይ ደግሞ ሁሉንም እዳዎች የግልም ይሁን የመንግስት መክፈል የሚያስችል ሌጋል ቴንደር ነው ይላል። የኢትዮጵያ ብር ላይ አሁንም አለ። ምን ማለት መሰለ? ያ ብር ወይም ዶላር ወይም ፓውንድ ወይም ምናምን የምንለው ወርቅ አንጣሪዎቹ ጋር ወርቁ ስናስቀምጥ የሰጡንን ደረሰኝ ነው የሚወክለው። ስለዚህ ላምጪው እንዲከፈል ህግ ያስገድዳል ማለት ምን ማለት ነው? ፓውንዳቸውን ስመልስ ማዕከላዊ ባንክ ወርቄን ይመልስልኛል ማለት ነው። ብዙ ሰዎች ይሄ የሚመስላቸው ቲማቲም የሚሸጥ ሰው መንገድ ላይ ካለ ብሩን ሲሰጠው ቲማቲሙ ሊሰጠኝ ህግ ያስገድዳል። ኮንቴክስቱ እሱ አይደለም። በእርግጥ በኢትዮጵያም ወንጀለኛ መቅጫ ህግ 778 ይመስለኛል እዛ ላይ የሀገሪቱ ህጋዊ ቴንደር ስለሆነ ይሄንን አልቀበል ማለት ወይም መቅደድ ማዋረድ ያስቀጣል። ሌጋል ቴንደር ስለሆነ ማለት ነው። እዛ ጋር የተጻፈበት ኮንቴክስት ግን ይሄ አይደለም። ወርቁ ነው ዋጋ ያለው፣ ይሄኛው የወርቁ ደረሰኝ ነው። ደረሰኙን ስመልስ ዋጋ ያለውን እቃይን ትመልስልኛለህ ነው ዋናው ኮንሴፕት እሱ ነው። አሁን እንግዲህ የአሜሪካ ዶላር የዓለም የካረንሲ ሪዘርቭ ተደርጎ በአገራት ስምምነት ሲደረስበት ከዶላር ጀርባ ወርቅ ነበር ማለት ነው። ምን ማለት ነው? ለእያንዳንዷ ለምትታተም ዶላር የሚመጥን ወርቅ ማዕከላዊ ባንክ ካልገባ በስተቀር ገንዘብ እንዲታተም ኮንግረስ አይፈቅድም። አባባል ገብቷል። የሆነ ወርቅ የሆነ ቦታ ላይ አለ። የወርቁን ያህል ዋጋ ያለው
ፊት ለፊት ላይ ደግሞ ደረሰኝ አለ ማለት ነው። 1971 ላይ በፕሬዝዳንት ሪቻርድ ኒክሰን ሲመጣ ኦፕን በሆነ መንገድ ከዚህ በኋላ ወርቅ የሚባል ነገር ይዞ መዞር አይቻልም፣ ወርቅን ባንክ ቤት ናና በካረንሲ ለውጠኝ ማለት አይቻልም፣ በእምነት ላይ የተመሰረተ ነው። ኢንጋድ ዊ ትረስት የሚሉት እንደው በፈጣሪ እናምናለን ማለት ፈልገው አይደለም፣ እመኑን ግድ የለም እመኑን ነው። ስለዚህ ምንድነው ከዛ በኋላ ምን መሆን ጀመረ ማለት ነው? ከወርቅ ጋር የተያያዘ ስላልሆነ በቻሉት መጠን በፈለጉት መጠን ገበያ ውስጥ ከቁጥጥር ውጭ የሆነ ኢንፍሌሽን እስካላስከተለ ድረስ ገንዘብ ይታተም ነበር ማለት ነው። ሲታተም አውት ኦፍ ቲን ኤር ከወጣበት የህትመት ዋጋ በስተቀር ሌላ ነገር አያስወጣም ማለት ነው። የወጣበት የህትመት ዋጋ ብቻ ነው ዋጋው እና ሰው አምኖታል። ሰዎች that's right ኢንፍሌሽን ማለት እንግዲህ ምን ማለት መሰለ? ከተመረተው ምርት በላይ አርቲፊሻል ካረንሲ ያንን ፕሮዳክት ያንን አገልግሎት የሚያሳድዱ ካረንሲዎች ዝም ብሎ መፈጠር ስለሚችሉ አሁን ደግሞ ባለንበት ዘመን ሲምፕሊ ዲጂት መጻፍ ነው ስለሚቻል ወደ ገበያ የሚወጣው ገንዘብ ማአት ገንዘብ ነው አንዱ ፕሮዳክት የሚከተለው። ኢንፍሌሽን ማለት ሲምፕሊ የእቃ ዋጋ መወደድ ማለት ሳይሆን የገንዘብ የመግዛት አቅም መውረድ ማለት ነው። ለምን ይወርዳል? ሪል ያልሆኑ ነፍስ የሌላቸው ካረንሲዎች ናቸው ወደ ገበያ ውስጥ የሚገቡት። ይሄን ሁሉ ለምን አወራ መሰለ? ገንዘብን የሚከተል ሰው ገንዘብ ወደሚሄድበት ቦታ ነው የሚሄደው ማለት ነው። የገንዘብ ነፍሱ እየጠፋ ነው የሚሄደው፣ እየወረደ ነው የሚሄደው። ገንዘብን የሚከተሉ ሰዎች ገንዘብን ሀብት ብለው የሚከተሉ ሰዎች ከገንዘቡ ጋር እያሽቆለቆሉ እየደህዩ ነው የሚሄዱት። ስለዚህ ምን እናድርግ ካልክ ገንዘብ የት ነው የሚሄደው ብለህ መጠየቅ ነው። የት ነው የሚሄደው? ዝም ብለህ ብትከተል 100 ብር የት ነው የሚሄደው? እስኪ ኦዲየንሱን መጠየቅ፣ የት ነው የሚሄደው ገንዘብ? ዝም ብለህ አንዱ ሰው ኪስ ውስጥ ያለው 100 ብር ዝም ብለህ ብትከተል የት ነው የሚሄደው? ጠቃሚ የሆነ ነገር ጋር ወይ ቫልዩ ያለበት ጋር ወይ ለታክሲ ይከፈላል፣ ወይ መንገድ ላይ በቆሎ ትገዛለህ፣ ወይ ካፌ ገብተህ ለማኪያቶ ትከፍላለህ። ብቻ ግን የሆነ ነገር ለሚሰጥ ሰው ነው የምትሰጠው፣ የሚጠቅም ነገር ለሚሰጥ። ስለዚህ ገንዘብ በዚህ በኩል የሚሄድ ከሆነ ወደ ተቃራኒ አቅጣጫ ደግሞ የሚሄድ ሌላ ነገር አለ ማለት ነው። እኔ ጋር ገንዘብ የሚመጣው ገንዘቡን የሚያክል እኔ የምሰጠው የሆነ ነገር እኔ ጋር ካለ ምን ቫልዩ ትፈጥራለህ ነው። በዚህ ዘመን ከገንዘብ አንጻር ዲፍሌት የሚያደርግ ወይም ደግሞ ዋጋው እየጨመረ የሚሄድ ነገር ምንድነው ብትለኝ ቫልዩ። በሰው ህይወት ውስጥ ገብቶ በሆነ መንገድ ጥቅም ማምጣት የሚችል ህይወት ማሻሻል የሚችል ደስታ መጨመር የሚችል ጤንነት የሚያሻል የሆነ ክሪኤቲቪቲ አንተ ውስጥ ካለ በጊዜው በደረሰበት ዋጋ ትሸጣለህ። ያንተ እቃ ይወደዳል እንጂ አይቀንስም። እያደገ የሚሄድ ነገር ላይ ጊዜህን ካረክ ሀብታም እየሆንክ እየበለጸክ ትሄዳለህ። ገንዘብን ከተከተልክ ገንዘቡ ወደሚሄድበት አቅጣጫ ነው የምትሄደው። አሁን የዚህ ዓለም ሰው ደሞዝ በመጨመር 2000 ብር ደሞዝ ቢጨመር ህይወቱ ይሻሻል ይመስለዋል። ይሄን ነገር ልንገርህ ማን ነው now you're excited I'm excited ባንዳር ሲቀጠር 990 ብር ነው የተቀጠረው መጀመሪያ። it was big money 758 ብር ነው እጃችን ላይ ተቆራርጦ የሚደርሰው። ለቤት ኪራይ ከፍላለሁ። የተወሰነ ጊዜ ከሆቴል ነበር የምበላው። ጥብስ 6 ብር ነበር የነበረው። ይሄ መቼ መሰለ 1997 እንደ ኢትዮጵያ አቆጣጠር። የሩቅ መንገድ አይደለም ነገር 90 ብር ነበር የምከፍለው ለምኖርበት ቤት። 90 ብሩ ለምን ጨምሮ መሰለ ሆቴል የነበረ ከስሮ ለሰዎች ማከራየት የጀመሯቸው ክፍሎች ናቸው። አልጋ አለ፣ ትራስ አለ፣ ትራስ ልብሶች አሉ፣ አንሶላ አለ፣ ፍራሽ አለ። ይሄንን ሁሉ የያዘ ነው። እኔ ገብቼ መተኛት ብቻ ነው። ከዛ ጧት ፍርስርስ አድርጌ እሄዳለሁ። ቤቱ ይጸዳልኛል። አንሶላ በሳምንት አንድ ቀን ይታጠባል፣ በየቀኑ ይነጠፋል። እኔ መጥቼ መተኛት 90 ብር ነው የምከፍለው በወር። ከ758 ብሩ ገንዘብ ተርፎኝ ማግዛቸው ሰዎች ነበሩ። ከዛ በኋላ 1150 ብር ገባ። ህይወት እንግዲህ የት ይደርሳል ያልተደወለለት ሰው የለም የዛን ቀን። ከዛ 1400 ብር ገባ። ከዛ በኋላ መንግስት የዩኒቨርሲቲ ባለስልጣናን ባለጠጎች አደረጋቸው ተብሎ ደሞዛችን ታጠፈና 2800 ብር ገባ። 3400 ምናምን ብር ገባ። 4605 ብር ገባ። ለምን ነው ማስታወሰው መሰል እያንዳንዷ ሳንቲም ባንክ አካውንት ቅጭል ስትል ኖት እንትን ከመጣ በቃ የዛን ወዲያው ነው የምትሮጠው። ኢሞሽን ይለወጣል ወዲያው። ከዛ 7200 ምናምን ብር ገባ። 7280 ብር ገባ። አሁን እስከወጣሁበት ጊዜ ድረስ 11305 ብር ነበር። ከ11 እጥፍ በላይ ደሞዝ ያርጓል ማለት ነው በዚህ ጊዜ ውስጥ። ህይወቴ ግን እንኳን 11 እጥፍ ሊጨምር አይደለም በጣም ነው ወደታች የወረደው።
ለልጆቼ ልብስ የምገዛበት ገንዘብ እስከማጣ ማለት አይ ሪሜምበር አንድ ጊዜ ከባህር ዳር መተን ሁለተኛው ዓመት ላይ የነበረችንን ነገር በሙሉ ጨረስና የልጆቼ ልብሶች በሙሉ ጉልበታቸው ላይ አለቀ። በገባው ቁጥር በጣም ከዛ ስወጣ መጽሐፍቶቹ ስለማገኛቸው ህልሜ ላይ ስለማተኩር በጣም እነቃቃለሁ። ሚስቴ ግን ከልጆቹ ጋር እዛው ስለሆነች ያለችው በጣም ነው የተጎዳቸው። ስመጣ ሪያሊቲውን አየዋል፣ ስወጣ ሌላ ዓለም ላይ ትመጣ። ይሄ ዥዋዥዌ በጣም እንትን ያደረገኝ ነበረ። በጣም የሚሄድበት ታክሲ ሳንቲም እያጣው የዛን ጊዜ ከመገናኛ አደባባይ ነበር የአስቱ ሰርቪስ የሚያነሳል። እዛ ይቆማል። ከሁሉም አቅጣጫ ያሉ ሰዎች መገናኛ አደባባይ ይመጣሉ፣ ይወስደናል። ማታ ደግሞ እዛ ይመልሰናል። ወሩ መጨረሻ አካባቢ ከ20 አካባቢ ጀምሮ ከመገናኛ በእግዚአብሔር በኩል በሜታ አቦ በሳሊተ ምሕረት ጀርባ በፊጋ በኩል አድርጌ እስከ ሰሚት ሁሉ ጊዜ በእግሬ ነው። አየር ላይ እንደሚሄድ አይነት ሰው ስሜት ነበር የሚሰማኝ። የሆነ ነገር እየተፈጠረ እንደሆነ አውቃለሁ በውስጤ። በዚህ ጭንቀት ውስጥ ነበር ድሪም ዩር ላይፍ የምትለው መጽሐፍ የተጻፈችው። በነገራችን ላይ መጽሐፍ ለመጽሐፍ አይደለም ዋናው ዓላማ ነበር። ራሴን ነው የምሰብከው። ህልምህን ኑሮ ድሪም ዩር ላይፍ ኤንድ ሊቭ ዩር ድሪምስ ነው የሚለው። የእውነት ሰርቷል ማለት ነው በህይወቴ ውስጥ። ከዛ በኋላ አንተ ያቺን መጽሐፍ ወስደ ከብርሃኑ ድጋፌ ጋር አስተዋወቀኝ። ነገሮች መለወጥ ጀመሩ። ልል የፈለኩት ነገር ምንድን ነው? ቀድመ በውስጥ በኩል የሆነ ነገር እንደሚፈጠር እርግጠኛ ከሆንክና እርምጃ መውሰድ ከጀመርክ የቀን ጉዳይ ካልሆነ በስተቀር መሆኑ የማይቀር ነገር። ስለዚህ ገንዘቡ እየተለወጠ ሲመጣ እያደገ ሲመጣ ደሞዝ እንትን ሚል ይመስለኝ ነበረ። ምን ማለት መሰለ? አንድ ሰው ቋሚ ደሞዝ ቢኖረው በዚህ ሰዓት ቁጥሩ ነው ኮንስታንት እንጂ በኑሮ ደረጃ ህይወቱ እያሽቆለቆለ ነው የሚሄደው። ለምን ብትል ያ ውስን ቁጥር የመግዛት አቅሙ እየወረደ ነው የሚሄደው። አምና 10 ኪሎ እንትን ይገዛ የነበረው ቲማቲም ይገዛ የነበረው በዚህኛው አመት ወይ 7 ወይ 8 ነው የሚገዛው። የመግዛት አቅሙ እየወረደ ስለሚሄድ ያው ገንዘብ ያ አምና የነበረው ገንዘብ አልተቀነሰም፣ ግን የህይወት ስታንዳርድ እየወረደ ነው የሚሄደው። አሁን እንግዲህ ይሄንን የሚገነዘብ ሰው ማድረግ ያለበት ገንዘቡን መከተል ሳይሆን ገንዘቡን እንኳን ከተከተለ የት ነው ገንዘብ የሚሄደው፣ ሄዶ ማን እጅ ነው የሚወድቀው ብሎ መጠየቅ ያስፈልጋል ማለት ነው። ይህን ካሰብክ እና ከዛሬ ጀምረ ከሰራህ አንተ ውስጥ ያለውን ክሪኤቲቪቲ ዓለም ውስጥ ያለውን ችግር በመፍታት ብትጠቀምበት ግዙፍ የሆነ ህይወት መፍጠር ትችላለህ። ይኸውልህ አንተ ውስጥ ስጦታ አለ፣ ዓለም ውስጥ ፍላጎት አለ። ያንን ፍላጎት ቁጭ ብለህ ኮይን ብታደርግ ዓለም አልጠየቀህም፣ ግን አንተ ውስጥ ያለውን ፓኬጅ ነው የምትጠቀም። ምን ባደርግ ነው የ1 ሚሊዮን ሰዎችን ህይወት የምለውጠው? ዳሴ ስትወጣም ስትወርድም ስትቀመጥም ስትነሳም እንዴት አድርጌ ነው የ1 ሚሊዮን ሰዎችን ህይወት የምለውጠው ብለህ ብትነሳ፣ ማገልገል ብትጀምር፣ ክሬት ማድረግ ብትጀምር፣ ዋጋ ያለው ነገር መስራት ብትጀምር፣ የሌሎችን ሰዎች ህይወት ብታሻሽል፣ በለወጥካቸው ሰዎች ቁጥር ህይወት ይለወጣል።